ሳምራዊት ደስታው ትባላለች። ህይወትን በልብስ አጠባ ስራ ስትገፋ ቆይታለች። ስራው አድካሚ እንደሆነ የምታነሳው ባለ ታሪካችን አሁን ላይ ወደ ተሻለ ስራ የሚያስገባትን ስልጠና አግኝታለች። እርሱም የልብስ ስፌት ሙያ ነው። ልብስ ምናምን ነበር ማድረው። ልጅ አሳድጋለሁ። አንድ ልጅ አለችኝ። ከዛ ልብስ ምናምን ነበር ሰው ቤት ነበር የምሰራው። ከዛ ቀበሌ ሄጄ እንደዚህ ተመዘገብኩ። ኢንተርፕራይዝ ነው። የስልጠናው ሂደት ለሳምራዊትና በመሰለ ህይወት መስመር ላይ ለነበሩ ወጣቶች የሙያ በር ከፍቷል። በስልጠና ሂደቱ ለ6 ወራት ያህል ብቁ የሚያደርጋቸውን ክህሎት እንዲወስዱ ይደረጋል። እዚሁ ነው የሰለጠነው ለ6 ወር ያህል። ከዛ ሁሉንም አይነት ሙያ አስለምደውና ከካውያ ጀምሮ ማለት 6 ወር ስልጠና ወስጄ ወደዚህ ስራ መጥቻለሁ። እዚህ ስራ ስመጣም ውጤታማና ጥሩ የሆነ የስራ ክህሎት እያዳበርኩ በስራውም ጥሩ ሙያ እያገኘሁበት ነው። የየካ ክፍለ ከተማ ከሙያ ተቋማት ጋር ትስስር በመፍጠር ስራ ፈላጊ ወጣቶችን በተለያዩ ሙያዎች ሰልጥነው የሚወጡበትን እድል ያመቻቻል። ልጆቹን የስራ እድል እንዲያገኙ ማድረግ ነው። ራሳቸውን እንዲችሉና የወደፊት ህይወታቸውን እንዲለውጡ ማድረግ ነው። ከዚህ አንጻር ምንድነው የሚደረገው? 6 ወር ስልጠና እንዲያገኙ በተለያዩ ድርጅቶች ይመደባሉ። ድርጅቶች ክራይቴሪያ ያላቸው ይመረጣሉ። መጀመሪያ እጃቸውን እንዲፈቱ ለራሳቸው ማሽን እናዘጋጅላቸዋለን። በዛ ማሽን መሰረት ራሳቸውን ደግሞ የሚያሰለጥናቸውን ሰዎች እናዘጋጃቸዋለን። በየክፍል እንመድባቸውና በየክፍላቸው እየሰለጠኑ ይመጡና ከዛ ብቁ ባለሙያ ይሆኑ አሉ ማለት ነው። አሁን ላይ ሳምራዊትን ጨምሮ ሌሎችም በርካታ ወጣቶች ከሙያና ክህሎት ባለፈ የስራ እድል ተጠቃሚ ሆነዋል። እዚሁ ቀጠሩኝ እና 2 አመት አልፎኛል። በ3ኛ አመት እየገባሁ ሙያውንም ወስደ ክፍያውንም ወስደ በጣም ማለት እና ለኔ አሪፍ ነው። በቴክኒክ ምናምን ሰለጠንን። እሱን ከጨረስን በኋላ እዚህ እንደጨረስን ይሄን ስራ እንደጨረስን ከዛ እዚህው ከድርጅቱ ጋር ተቀጣጥረን በደሞዝ ሁኔታ እንድቀጥል ሆንን። ከዛ በዛ ሁኔታ የቀጠሉ ይገኛሉ። ስልጠናው በተለያዩ ዙሮች ለመሰል ወጣቶች ተደራሽ የሚደረግ ሲሆን ሙያና ስራን በማገናኘት የወጣቶችን ተጠቃሚነት የሚጨምር ሆኗል። የመጀመሪያ ዙር ላይ ወደ 31 ልጆችን ተቀብለናል። ሁለተኛ ዙር ላይም 32 ተቀብለናል። ሶስተኛ ዙር ላይ 62 ተቀብለናል። እስካሁን ባሉ ሂደት በእነዚህ መንገዶች ተቀብለናል። ከዛ ከመጀመሪያው ዙር ጀምሮ እስከ 3ኛው ዙር ድረስ ያሉት አሁን ስራ ላይ በስራ ሁኔታቸው ላይ የሚገኙ አሉ። የየካ ክፍለ ከተማ በትምህርት ቆይታቸው ከ12ኛ ክፍል በታች የሆኑ ወጣቶችን የስራ ዕድል ተጠቃሚ ለማድረግ በትኩረት ይሰራል። ስልጠናው የልብስ ስፌትን ጨምሮ በተለያዩ ሙያዎች የሚሰጥ ሲሆን ይህም ለበርካቶች የስራ ዕድል በመፍጠር ነገን ተስፋ እንዲያደርጉ እያስቻለን ነው። ልብስ ስታጥብ ከ500 ወር ከ600 ወር በላይ ከፍሎም ነው። እዚህ ደግሞ እንደዚህ ነው። አሪፍ ነው ብዬ ነው የማስበው። አንደኛ ደሞዝተኛ መሆን በራሱ አሪፍ ነው ብዬ ነው የማስበው። ከዚህ የተሻለ እውቀት ሙያ ስልጠና አግኝቼ ነገ የተሻለ ነገር ኖሮኝ የራሴ የሆነ ነገር እንድሰራ ያግዘኛል ማለት ነው። በተለይም ከእንጨት ከጋርመንት ከምግብ እንደዚህ ከመሳሰሉት የሚወጡ ልጆች እጅግ ከፍተኛ ተከፋይ የሆኑ ለሌሎችም ትልቅ አርአያ የሆኑ ያሉበት ሁኔታ ስላለ ስራ አጥ ወጣቶችን ወደ ስራ እያስገባ ህይወታቸውን እየለወጠ ያለ ትልቅ ፕሮጀክት ነው። ይህ ለወጣቶች የስራ ዕድል መፈጠር ጉልህ ሚና መጫወት የቻለው ስራ በየካ ክፍለ ከተማ ተጀምሮ አሁን ላይ በሁሉም ክፍለ ከተሞች ተስፋፍቷል። ስራ ዕድልን የሚጠባበቁ ዜጎች ቁጥርን ለመቀነስ የተያዘውን የመንግስት እቅድም ለማሳካት ጉልህ ሚና ይጫወታል።